ቦምባርዲየር የሚባለው የካናዳ ግዙፍ የአቪዬሽን ኩባንያ አዲስ አውሮፕላን አስተዋውቋል ባለፈው ሳምንት ግሎባል 8000 የሚባል ይሄ ከዚህ በፊት ከነበሩት አውሮፕላኖች በፍጥነት በጣም የላቀው ነው ተብሏል። ግን የተንደላቀቀ አይነት አውሮፕላን ነው የሚሰራው ማለት ይሄ ማንኛውም ተሳፋሪ በአየር መንገዶች እንደሚሳፈርባቸው አይነት አውሮፕላኖች ሳይሆኑ የግል ተጓዦች ሀብታሞች የሚጓዙበትን አይነት ነው ሰርቷል የተባለው። እስከ 17 ሰዎች መያዝ የሚችል ነው። ጥነቱ በጣም ከፍተኛ ነው። ከለንደን ወደ ኒውዮርክ 4 ሰዓት ባለሞላ ጊዜ ውስጥ መድረስ ይችላል ተብሏል። አሁን ከ6 ሰዓት በላይ ይፈጃል አሁን ባለው ሁኔታ። ይሄንን ያው የሚሰብር ነው የሚሆነው እና ደግሞ ብዙ የግል እንደዚህ በጣም የተቀናጡ አውሮፕላኖች አሉ፣ ግን ረጅም ርቀት አይሄዱ መጠናቸው አነስ ያለ ስለሆነ። ይሄ ግን ከዱባይ ወደ ሂውስተን አሜሪካ፣ ከሲንጋፖር ወደ ሎስ አንጀለስ፣ ከለንደን ደግሞ ወደ አውስትራሊያ ወደ ፐርዝ ያለማቋረጥ መብረር የሚችል ነው ተብሏል። በጣም ረጅም ርቀትም መሄድ የሚችል ነው። ያው ውስጡ ምን እንዳለው ዝም ብሎ መገመት ይቻላል እንዴት የተንደላቀቀ ሊሆን እንደሚችል። አንዱ በረራ ላይ የሚያስቸግረው ሰዎችን በተለይ በርቀት ሲጓዙ እንቅልፍ መዛባት ነው እና ይሄ ያንን የሚከላከል የመብራት ዘዴ ተገጥሞለታል ተብሏል። ከመዳረሻ ጋር መዳረሻ ቦታ ላይ ከሚኖረው የአየር ሁኔታ የብርሃን ሁኔታ አይቶ ቀን ወደ ፀሐይ ወዳለበት ቦታ የምትሄድ ከሆነ በደንብ ድምቅ ያደርጓል ማለት ነው። ያን ራሱ መቆጣጠር የሚችል ነው። ስለዚህ እዛ ስደርስ ብቻ እንቅልፍ እንዳይዛባብህ ለማድረግ ነው ሀሳቡ። እንደዚህ አይነት ነገሮች ይኖሩታል ተብሏል። ዋጋው ሌሎች የግል አውሮፕላኖች ከሚሸጡበት አንጻርም በጣም የተጋነን አይደለም ተብሏል። $80 ሚሊዮን ነው። ማለት ሲነጻጸር አንተ ግዛ ያለህ ይለ እና በጣም አስገራሚ ቴክኖሎጂ ነው። በዚህ በያዝነው የፈረንጆች አመት ወደ ስራ ይገባል ተብሏል። ተሰርቷል። ኢትዮፒካሊ